ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ስለ አርሰናል የተለያዩ መረጃዎችን የምናወራበት ሰዓት ነው። አንድሬ በርታ እንግዲህ የሀገራት ጨዋታ መሆኑን ተከትሎ ስራ ላይ አተኩሮ እየሰሩ ይገኛሉ። አርሰናልን በሚመለከት እንግዲህ መድፈኞቹ በተለያዩ መረጃዎች እየተወሩ በሚገኙት መሰረት አርሰናል በተለያዩ ጉዳዮች ተጠምዷል ማለት ይቻላል። በተለይ ይህ ያልተጠበቀው ሽንፈትን የሚመለከት ነበር። መድፈኞቹ ከ3 ተከታታይ ዓመታት ሁለተኛ ከወጡ በኋላ ወሳኝ የሆነው የውድድር ዓመት ላይ ይገኛሉ። ከአራቱ ዋንጫ መፎካከር በማንቸስተር ሲቲ በመጨረሻ ሰዓት እንግዲህ ባስቆጠሩት 2 ጎሎች አርሰናልን አሸንፈው የካራባኦ ካፕ አሸናፊ እንደሆኑ ይታወቃል። ዛሬ ማይክል አርቴታ 44ኛ ዓመቱን ልደቱን እያከበረ ይገኛል። ማይክል አርቴታ በአርሰናል ቤት እንግዲህ አስደናቂ የማስረንደቱን እያሳየ ይገኛል። የእንግሊዝ ፕሪሚየር ሊግ ዋንጫ ግን ለዚህ አሰልጣኝ በወሳኝ ምዕራፉ ላይ የሚጠበቅ ነው። ወደ ደማቻችን እንግዲህ ያሳካል ወይ የሚለው ትልቁ ጥያቄ ነው። ነገር ግን አርሰናሎች የማሳካት እድላቸውን ለማስፋት በሚገባ ዝግጅትን አድርገው የሚጠበቅ ነው የሚሆነው። በተለይ ከባለፉት በውድድር ዓመቱ 3 ሽንፈቶች አስተናግደዋል። አሁን በማንቸስተር ሲቲ የተሸነፉት 4ኛ ሽንፈት ነው። ይህንን በጥንቃቄ ማየት የሚጠበቅ ነው የሚሆነው። እንግዲህ የማንቸስተር ሲቲን ጨዋታ ሲታሰብ እንግዲህ አርሰናል በመጀመሪያው አጋማሽ ላይ ወሳኝ የሆነውን እድል የፈጠረው አርሰናል እንደነበር የምታስታውስ ነው። ካይ ሃቨርትዝ ያመከነው። በሁለተኛው አጋማሽ ማንቸስተር ሲቲዎች 2 ጎል አስቆጠሩ። ከሁለቱ ጎሎች ውጭ ግን ይህ ነው የሚባል ትልቅ እድልን አልፈጠሩም ነበር ማለት የሚቻል ነው የሚሆነው። አርሰናል ግን በተለይ ደግሞ የገብርኤል ሄሱስ እና እንዲሁም ደግሞ ሪካርዶ ካላፊዮሪ ፖል የመለሰባቸው 2 አጋጣሚዎች በሁለተኛው አጋማሽ ራቸው ወደ ጨዋታ መመለስ የሚችሉበት እድል እንደነበር የሚታይ ነው። ታዲያ ይህ ሁኔታ ለቀጣዮቹ ጨዋታዎች ለመዘጋጀት እና በሚገባ መዘጋጀትም እንዳለባቸው የሚያሳይ ነው። እንግዲህ አርሰናልን ስናስብ እንግዲህ የማንቸስተር ሲቲው ሽንፈት ውጊያውን ተሸንፈዋል ማለት እንችላለን። በአንዱ የውጊያ መስመር በሆነው በካራባኦ ካፕ ተሸንፈዋል። ነገር ግን አርሰናል ዘንድሮ ትልቁ ዓላማው የእንግሊዝ ፕሪሚየር ሊግን ማሳካት ነው። ምንም ጥርጥር የለውም። ብዙ የአርሰናል ደጋፊዎች ቻምፒዮንስ ሊጉን ዋንጫ አርሰናል ቢያሸንፍ ከፕሪሚየር ሊጉ በላይ ነው ልትሉ ትችላላችሁ። ነገር ግን በአርሰናል የተጫዋቾቹን ስለንቦና ማደስ የሚችለው የእንግሊዝ ፕሪሚየር ሊግ ዋንጫ ነው። ታዲያ ይህንን የእንግሊዝ ፕሪሚየር ሊግ ዋንጫ ለማሳካት ቀሪዎቹ 7 ጨዋታዎች በጣም ወሳኝ ናቸው። በርንማውዝን የሚገጥምበት ጨዋታ፣ ማንቸስተር ሲቲ፣ ክሪስታል ፓላስ እንዲሁም ደግሞ ፉልሃም፣ በርንሌይን የሚገጥምበት ጨዋታዎች በጣም ወሳኝ የውድድር ዓመቱ ምዕራፎች ይሆናሉ፣ ዌስትሃምን ጨምሮ። ታዲያ እነዚህ ቀሪ 7 ጨዋታዎች ማንቸስተር ሲቲን በራሱ ወሳኝ የሆኑ ጨዋታዎች ይኖሩበታል። እነዚህን ፍልሚያዎች ብቻ ሳይሆን ውጊያውን የአርሰናልን የ20 ዓመት የዋንጫ ረሃቡን ሊያሳካለት የሚችለው ነው። ማይክል አርቴታ ታዲያ ስብስቡን በሚገባ ቀናጅቶ የውድድር ዓመቱ የመጨረሻዎቹ 2 ወራት ላይ ይህ የማንቸስተር ሲቲን ሽንፈት እያሳየ በሚገባ የሚዘጋጅበት ይሆናል። በተለይ የበርንማውዝን ጨዋታ ካሸነፉ ቀጣዩ የማንቸስተር ሲቲና አርሰናል በኢታዱ የሚያደርጉት ጨዋታ ካሁኑ ተጠባቂ የሚሆን ነው። ምክንያቱም በሲቲው በሪያን ቸርኪ በኩል እንዲሁም በአንቶሴማዮ ጉዳይ የታዩትን ሁኔታዎች መድፈኞቹ መበቀል የሚችሉበት ትክክለኛው ሰዓት ሆኖ መነሳት የሚችል ነው የሚሆነው። አርሰናል እንግዲህ በተለይ የበርንማውዙ ሳምንት ወሳኝ ነው። ማንቸስተር ሲቲ ከቸልሲ ነው የሚያደርገው። ከዛ በፊት ሲቲ ከሊቨርፑል የሚያደርገው ጨዋታ ተጠባቂ ነው። አርሰናል ወደ ሰንደርላንድ የሚያቀናበት የኤፍኤ ካፕ ጨዋታ በጣም ተጠባቂ የሚሆን ነው። በመቀጠል ግን አርሰናሎች ወደ ስፖርቲንግ ሊዝበን ደርሰው መልስ የሚያቀኑ ይሆናል። ተጠባቂ ጨዋታዎች ናቸው እነዛ ወደ ደማቻችን። ታዲያ አርሰናል በውድድር ዓመቶች ውስጥ የሚመጡበትን ፈተናዎች በሚገባ ለመወጣት የሚያስችለው ማይክል አርቴታ ስብስቡን ለተቀረው የውድድር ዓመት ማዘጋጀት ሲችል ነው። እዚህ ጋር መነሳት የሚጠበቅባቸው 2 እና 3 ነገሮች አሉ። አንደኛው በቀጣዮቹ ጊዜያቶች ወሳኙ ተጫዋች ማን ነው ካላችሁኝ ማርቲን ኦዴጋርድ ሆኖ ሊመጣ የሚችልበት እድል ነው። የኦዴጋርድ ከጉዳት መመለስና በጥሩ ፐርፎርማንስ ለሳውዛምፕተን ጨዋታ የሚደርስ ከሆነ አንደኛ ዙቢሜንዲ ማሳረፍ የሚችልበት እድል ሊኖር ይችላል። ዙቢሜንዲና ኦዴጋርድን ቀይሮ አርሰናል መጫወት የሚችልበት በተለይ ኦዴጋርድ አርሰናል ከኋላ ኳስን በሚመሰርቱበት ጊዜ ማገዝ የሚችል ፐርፎርማንስ ያለው ተጫዋች ነው። ሌላኛው በአርሰናል በኩል የማይልስ ሊዩስ ስካሊን በሚቀጥሉት ወራቶች ውስጥ የሚሰጠው ድል ይኖራል፣ ፐርፎርማንሱን ሊያሳይ የሚችል በተለይ በአማካይ መስመሩ ላይ። ነገር ግን አርሰናል ይህ ብቻ ሳይሆን እንግዲህ አሁኑ ለክረምቱ እያሰበ ይገኛል። ካራብስኬሊያ ነው ዳልማዎቻችን የአርሰናል ደጋፊዎች እንደ ሚጉኤል ዴላኒ ዘገባ ከሆነ አርሰናል ካራብስኬሊያ ፈላጊ ነው። አርሰናሎች ግን ካራብስኬሊያን ብቻ አይደለም የሚፈልጉት፣ በመስመር ተጫዋቾችነት 2 ተጫዋቾችን የማስፈረም አለ። አርሰናል በክረምቱ ሊያደርገው የሚችለው ከነዚህ ካሁን ካለው ስብስብ በሚለቁ ተጫዋቾች ቦታ ተጫዋቾችን ያመጣል። አንደኛው እንግዲህ ከትሮሳርድ እና ከማርቲኔሊ እንግዲህ አንድሬ በርታ ትክክለኛ ዋጋ ከቀረበላቸው ትሮሳርድ፣ ማርቲኔሊ፣ ገብርኤል ሄሱስ ምንም አይነት ጥያቄዎች ቢቀርቡ አርሰናል ወደኋላ የማይል ይሆናል። አርሰናል ሌዮኮሬስም ከቀረበለት ሊሰማ የሚችልበት እድል ሊኖር ይችላል ተብሎ ይጠበቃል። ታዲያ በእነዚህ ሁኔታዎች ውስጥ አንድሬ በርታ በዝውውር በመሸጡ ረገድ አንዱ የሚጠበቅ ነው የሚሆነው። ተጫዋቾች የሚለቁ ከሆነ ግን ትክክለኛ ተጫዋችን ማምጣት ይፈልጋሉ። አንደኛው ጁሊያን አልቫሬዝ ነው። ሌላኛው ተጫዋች
የሚጠበቀው እንደ ካራቭስኬሊያ፣ አንቶኒ ጎርደን፣ ባርኮላ፣ ዲዮሜንዲን አይነት የመስመር ተጫዋቾች እየመለመሉ ይገኛል። ሚጉኤል ዴላኒ እንደሚለው ከሆነ አርሰናል ፕሪሚየር ሊጉን ዋንጫ ካሳካ ትክክለኛ ለቀጣይ ዓመት ተጫዋች ምርጥ ተጫዋችን ማስፈረም ይፈልጋሉ። ካራቭስኬሊያ በዝርዝራቸው ውስጥ ተቀዳሚ ተጫዋች ነው። ካራቭስኬሊያ በፓሪስ ሰን ጀርመን ማሳካት የሚፈልጋቸውን ነገሮች አሳክቷል ማለት ይቻላል። የሊግ አንድ ዋንጫን፣ የአውሮፓ ቻምፒዮንስ ሊግ ዋንጫን አሳክቷል። ነገር ግን ብዙዎቹ የእግር ኳስ ተጫዋቾች ባላንዶርና የተለያዩ ሁኔታዎችን ለማሸነፍ ትክክለኛው ቦታ ትክክለኛው የእንግሊዝ ፕሪሚየር ሊግ መጠው መጫወት ይፈልጋሉና የካራቭስኬሊያ ሰዎች ከአንድሬ በርታ ጋር ንግግሮችን አድርገዋል። ግን የመጀመሪያ ንግግር እንደሆኑ መረሳት የለበትም። ወዳድማቻችን ታዲያ በአልቫሬዝ ጉዳይ ባርሴሎናም ፓሪስ ሰን ጀርመንም እንዳሉበት ይታወቃል። አሁንም አትሌቲኮ ማድሪድ ተጫዋቹ እንደሚሸጥ አልተናገረም። ነገር ግን አርሰናሎች ይህንን ሁኔታ በሚገባ በመጠቀም የተሻለ ሁኔታዎችን ለመፍጠር እየሞከሩ ይገኛሉ። እንግዲህ አርሰናል በዝውውር ሂደቶች ውስጥ አንዱ ሊያድሰው የሚፈልገው የአማካይ መስመሩ እንደሆነ ይጠበቃል። ማይክል አርቴታና አንድሬ በርታ በብዙ ተጫዋቾች ጉዳይ ሊነጋገሩ ይችላሉ። አንደኛው ኖርጋርድ ነው። ክለቡን ለቆ ኖርጋርድ ቦታ የተሻለ ተጫዋችን አርሰናል ማምጣት ይፈልጋሉ። ንግግሮች ቶናሊ ጋር ተደርገዋል። ቶናሊ የተሻለ በኒውካስትል ቤት ጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንዱ ነው። ቶናሊ መምጣት በጣም ሊያግዝ ይችላል አርሰናልን። ኤሌት አንደርሰን ሁለተኛው ተመራጭ ተጫዋች ነው። እስከ 80 ሚሊዮን ፓውንድ መድፈኞቹ ሊያስወጣ ይችላል። ታዳጊ መሆኑ ተመራጭ ሊያደርገው የሚችልበት እድል ይኖራል። ሌላኛው ተጫዋች ሊሆን የሚችለው ግን አዳም ዋርተን ነው። በተለይ በአርሰናል በኩል ከኋላ ኳስን በመመስረት የተሻለ ወደ ሳጥኑ ደግሞ የሚልካቸው ኳሶች ወሳኝ ምዕራፍን የሚያሳዩ ጥሩ ብቃት ያላቸው ኳሶችን ይልካል። ሌላኛው ተመራጭ ተጫዋች ይሆናል ተብሎ ይታሰባል። ሌላኛው እንግዲህ እዚህ ቦታ ላይ ሊታሰብ የሚችለው ሊሉ ተጫዋች ነው የሚሆነው። እንግዲህ በሊል ጥሩ ፐርፎርማንስን እያሳየ የሚገኘው ቡዋዲ ነው። ቡዋዲ የተለየ ብቃት ያለው ተጫዋች ነው። አርሰናሎች በመልመላቸው ረገድ ይህንን ተጫዋች በጣም ወሳኝ ነው ብለው እንደመለመሉት የሚታወቅ ነው። እንግዲህ የኤብሪቼዜን በቀጣይ ጨዋታዎች አለመኖር ተከትሎ መድፈኞቹ ብዙ ሁኔታን ሊወስኑ የሚችሉትን ተጫዋቾችን በዛ ቦታ ላይ ማየት የሚጠበቅባቸው ይሆናል። አንዱ ከዚህ በፊት እንዳነሳሁት ስካሊን በዛ ቦታ ላይ ማይክል አርቴታ ለማሰለፍ ሊሞክር ይችላል። ከዚህ በኋላ በውድድሩ እስከ ዓመቱ መጨረሻ ድረስ ማይክል አርቴታ ስኳዱን እንዴት ይጠቀማል የሚለው በጣም ወሳኝ ነው የሚሆነው። ምክንያቱም ስካሊን፣ ኖርጋርድን እንዲሁም ደግሞ ሌሎች ተጫዋቾችንም በሚገባ መጠቀም እንዳለበት ሙሉ እምነት አለው። ምክንያቱም አርሰናል እንግዲህ በውድድር ዓመቱ አስቸጋሪ ነው። እንግዲህ ኤፍኤ ካፑን የሩብ ፍጻሜውን የሚያልፍ ከሆነ ግማሽ ፍጻሜው ዌምብሌይ ላይ ከቼልሲ እንዲሁም ከሊቨርፑልና ከማንቸስተር ሲቲ አሸናፊ ነው የሚገናኘው። ባርሴሎናን ወይም አትሌቲኮ ማድሪድን በግማሽ ፍጻሜ የማግኘት እድል ይኖረዋል። እነዚህ ጨዋታዎች ከእንግሊዝ ፕሪሚየር ሊጎቹ ወሳኝ ከሆኑ ጨዋታዎች ጋር ነው የሚመጡት። ስለዚህ እነዛን ወሳኝ የሆኑ ጨዋታዎችን ለማሸነፍ መድፈኞቹ ጠንክረው የሚሰሩ ይሆናል። አንድሬ በርታና አርሰናል የውድድር ዓመቱን በጥሩ ሁኔታ ለመጨረስ የሚገባ እየሰሩ ይገኛሉ። የቤን ዋይት መልቀቅ የሚመጣ ከሆነ ግን አርሰናሎች ከሚፈልጓቸው ተጫዋቾች አንዱ አሌክስ ሂሚኔዝ ነው። በበርነማውዝ ቤት ምርጥ ብቃቱን እያሳየ የሚገኘው ሌላኛው ቲኖ ሊቭሪሜንቶ ነው። ከዛ ውጭ የሞናኮን አንደርሰንንም እንደሚፈልጉ ይታወቃል። እንግዲህ አርሰናል በተለያየ አይነት ሁኔታ ዝውውር ሂደቶች ብቻ ሳይሆን ማይክል አርቴታም ሆነ ስብስቡ በተለያዩ ሁኔታዎች ውስጥ ስብስቡን ብቃታቸውን እንዲያሻሽሉ በሚገባ መስራትን ይፈልጋሉ። ታዲያ አሁንም ቢሆን ወሳኝ ምዕራፍ ላይ የደረሱ ይመስለኛል። ታዲያ እነዚህ እስካሁን ድረስ የሰሩትን የሚያሻሽሉበትና የሰሩበትን ደግሞ ውጤት የሚያገኙበት ወቅት ያለ ይመስለኛል። ያም ደግሞ አርሰናሎች ዋንጫዎችን በማሸነፍ ነው ታሪኮችን መጻፍ የሚችሉት። ታዲያ ዋንጫዎችን ሲያሸንፉ በምንስ አይነት መንገድ ያሸንፋሉ የሚለው ወሳኝ ነው። በተለይ ትኩረታቸውን የአውሮፓ ቻምፒዮንስ ሊግ ላይ ማድረግ እንደሚጠበቅባቸው እንግሊዝ ፕሪሚየር ሊግ ላይ የመጀመሪያ ትኩረታቸው፣ ሁለተኛ ትኩረታቸው የኤፍኤ ካፑ ላይ ሊሆን ይችላል። እንግዲህ አንደኛ በአውሮፓ ቻምፒዮንስ ሊጉ ዘንድሮም ግማሽ ፍጻሜ የሚደርሱ ከሆኑ በኔ እይታ ትልቅ ስኬት ነው። በኤፍኤ ካፑም ለፍጻሜ ዋንጫውንም መፎካከር የሚችሉበት እድል ሰፊ ነው ብዬ አስባለሁ። ፕሪሚየር ሊጉን ግን ማንም የአርሰናል ደጋፊ ይቅር ሊለው የማይችለው የመጀመሪያው ዋንጫ የሚሆነው ፕሪሚየር ሊጉ ነው። ኤፍኤ ካፑን ለማሳካት ቀለል ይላል ከቻምፒዮንስ ሊግ አንጻር። ነገር ግን ቻምፒዮንስ ሊግ አንዳንዴ በወቅቱ ፍጻሜ ውስጥ መድረስና ፍጻሜ ላይ የምታሳየው ብቃት ሊወስን ይችላል እና አርሰናል 2 ዋንጫዎችን ያሳካል ወይ ያለበለዚያ 3 ዋንጫዎችን አንዱ ተጠባቂና ትልቁ ሂደት የሚሆነው አርሰናል እንግዲህ ከኤሲ ሚላን በተሻለ ሁኔታ ሊዮን ጎሬትስካን ለማስፈረም በተለይ ደግሞ ተተኪ አድርገው የሚያስቡት በቡድን ውስጥ ልምድን እንዲጨምር የሚፈልጉት አይነት ተጫዋች ነው። ጎሬትስካ በጣም የሚደነቅ የአማካይ መስመር ተጫዋች ነው። ባየርኖች በደሞዝ ጉዳይ አልተስማሙ። ታዲያ አርሰናሎች አንዱ ውሳኔ የሚያደርጉት ጎሬትስካን በነፃ የማስፈረሙ ሂደት ነው። እንግዲህ ሊዮን ጎሬትስካ በአካል ብቃቱ ረገድ በአማካይ መስመር ላይ የተለየ ፐርፎርማንስን ሊያመጣ ይችላል ብለው ያምናሉ። እንግዲህ አንዱ በጨዋታዎች ውስጥ ልዩነት ሊፈጥር የሚችል አይነት ተጫዋች ነው። በፕሪሚየር ሊጉ መጥቶ መጫወትን ይፈልጋል። ስለዚህ ለአርሰናል ትልቅ እድል ነው የሚያመጣው። ነገር ግን የጣሊያን ቡድኖች ኤሲ ሚላን፣ ጁቬንቱስ የሊዮን ጎሬትስካ ፈላጊ እንደሆኑ መረሳት የለበትም። ወደ አድማቻችን ሌላኛው የሚሆነው አርሰናሎች በቀጣዮቹ ጨዋታዎች ውስጥ በሂንካፒ ቦታ ላይ ካላፊዮሪን ማሰለፍ ከማንቸስተር ሲቲ ጨዋታ አንስቶ በተለይ በቦል ፕሮግሬሽን ረገድ ካላፊዮሪ የተሻለ ተጫዋች ነውና ከጉዳቶች የሚርቅ ከሆነ በውድድር ዓመቱ እስከ ታህሳስና ጥር ምርጥ ብቃታቸውን ሲያሳዩ የጎሬትስካ ብቃት የሚደነቅ እንደነበረ
እንደነበረ የሚረሳ አይደለም። ሌላኛው ዙቢሜንዲን በሚመለከት እንግዲህ ዙቢሜንዲ እየተተቸ ይገኛል። ነገር ግን መረሳት የሌለባቸው አርሰናል ደጋፊዎች ዙቢሜንዲ አርሰናልን ያለ ጉዳት ይህን ሁሉ ከአርሰናል ጫፎች ብዙ የጨዋታ ጊዜን ያገኘው ዙቢሜንዲ እንደሆነ መረሳት የለበትም። ታዲያ በጥሩ ብቃት በጥሩ ፐርፎርማንስ አርሰናልን ዘንድሮ እያገለገለ ይገኛል። ስለዚህ ይህ ተጫዋችን በሚመለከት ደላፎንቴ የስፔን ብሔራዊ ቡድን አሳኝ የሱን እና እንዲሁም ደግሞ ሮድሪ ከጉዳት መመለሳቸውን ተከትሎ በተለይ ሮድሪ በ6 ቁጥር ቦታ ላይ ተመራጭ ተጫዋች እንደሚሆን ነገር ግን ሁለቱ አብረው መጫወት እንደሚችሉ ነገር ግን መርሳት የሌለባቸው አሉ ደላፎንቴ 11 ተጫዋቾችን ብቻ ነው ሜዳ ላይ ማሰለፍ የሚችለው በማለት እንግዲህ ፋቢያን ሩይዝ እና ሮድሪ ተመራጭ የስፔን የመሃል አማካይ ተጫዋቾች መሆናቸው አይረሳም። ታዲያ ዙቢሜንዲ ዘንድሮ በእንግሊዝ ፕሪሚየር ሊግ በመምጣት ሳጥን ውስጥ ብዙ ጎሎችን በማስቆጠር ተመራጭ ተጫዋች መሆኑን እያሳየን ይገኛል። ሌላኛው እንግዲህ ማይክል አርቴታ 44 ዓመት ሞላው። በአርሰናል ቤት አሰልጣኝነቱ 339 ጨዋታዎችን መርቶ አርሰናል 210 ጨዋታ እንዲያሸንፍና 62% የማሸነፍ ንጻሬ ላይ እንዲገኝ ያደረገው ማይክል አርቴታ ነው። ታዲያ አርቴታ ዘንድሮስ ዋንጫውን ያመጣዋል ወይ የሚለው ትልቁ ጥያቄ ነው። ነገር ግን ጠንክሮ በመስራት ቡድኑ ውስጥ በሚገባ ፐርፎርም በማድረግ ውጤታማ ቡድንን ገንብቷል። የመጨረሻ የሚለው የፍጻሜ ጨዋታ ነው የሚቀረው። እነዚህን እያንዳንዳቸው የፍጻሜ ጨዋታ የሆኑትን በሚገባ መተግበርና በሚገባ ውድድር ዓመቱን በጥሩ ሁኔታ የመጨረስ ግዴታ ውስጥ አርሰናል እንዳለ መረሳት የለበትም። ውድ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።